Hi, my viewers. How are you doing? Are you good? Well, today I'm gonna teach you about daily small sentence with their possible answers, how to ask questions and how to reply, how to ask questions for people which are grammatically correct, and how to reply, how to give possible answer for the question that you asked. Grammatically correct answers and grammatically correct questions. These are very important for our daily routines, okay? Thank you. I am Kudus with Grace English, and stay with me until the end of this class, and you're gonna have very good concepts how to ask people, how to reply for them. So stay with me again. የቀን ተቀን ጥያቄዎች የምንላቸው ከነመልሶቻቸው እንዴት ነው ግራማቲካሊ ኮሬክት የሆነ ጥያቄ የምንጠይቀው እዛስ እንዴት እንመልሳለን የሚለው ነው ይዤላችሁ የቀረብኩት። እነኚህ የቀን ተቀን ውሏችን ወይም የቀን ተቀን ኑሯችን ሊገልጹ የሚችሉ ኤክስፕሬሽንስ እጅግ በጣም አስፈላጊ ናቸው። ባለፈው አቅርቤላችሁ ነበር፣ እዛ ጋር የቀጠለ ነው። ምክንያቱም አስፈላጊነቱ የጎላ ስለሆነ ነው ድጋሚ እዛ ጋር ሪሌትድ የሆነ ትምህርት ይዤላችሁ የቀረብኩት። So let's start. What did he say? What did he say? ምን አልከኝ? ምን አልከኝ? ምንድነው ያልከው? ምንድነው ያልሽው? What did he say? ለዚህ መልስ የሚሆነው ደግሞ what did you? did ነው የተጠቀምኩት። የምጠቀምበትን verb ፎከስ እንድታደርጉ ፈልጋለሁ። What did he say? ምንድነው ያልከኝ? ምንድነው ያልሽኝ? ምን አልክ? ምን አልሽ ለማለት የምንጠቀምበት። What is the possible answer for this? I said ብሎ ሊመልስልን ይችላል። ዋዲድ ያለን ፓስት አድርጎ የዚህ መልስ I said ብሎ የሚናገረውን ነገር ይናገራል ማለት ነው። ለምሳሌ I said I would come tomorrow. I said I would come tomorrow. ያልኩት ነገ እመጣለሁ ነው ያልኩኝ። ነገ እመጣለሁ ነው ያልኩኝ በሚል ይመልስልናል የተጠየቀው ሰው ማለት ነው። How did he come? How did you come? ምን ማለት ነው? እንዴት መጣህ? ለምን መጣህ ማለት ነው? አይደለም። በምን መጣህ ማለት ነው። በምን መጣህ? በመኪና፣ በእግርህ፣ በታክሲ፣ በፕሌን፣ በምንድን ነው የመጣኸው ማለት የሚያስል ጥያቄ ነው። how did you come ስንባል ምን እንላለን? በእግሬ ነው የመጣሁት ማለት ከፈለኩኝ I came on foot. I came on foot. በእግሬ ነው የመጣሁት። በታክሲ ነው የመጣሁት I came by taxi. I came by a taxi. በአውቶቡስ ነው የመጣሁት I came by bus. በባስ ነው የመጣሁት። በፕሌን ነው የመጣሁት I came by plane. I came by plane or I came by airplane. በኤርፕሌን ነው የመጣሁት እያልኩኝ መመለስ እችላለሁ። ስለዚህ how did you come ተብለን ከተጠየቅን እንዴት ነው የመጣው ማለት ሳይሆን በምንድን ነው የመጣው። ይሄን ያዙልኝ። እንዴት መጣህ፣ ለምን መጣህ ማለት አይደለም የጥያቄ ሰው how did you come? I came by taxi or I came on foot. I came on foot. በእግሬ ነው የመጣሁት። በእግሬ ከሆነ on ነው የምናደርገው። በእግሬ ከሆነ on foot። በመኪና ከሆነ ደግሞ by የሚል ፍሬዝ እንጠቀማለን። by bus, by plane, by car, by truck እያልን መጠቀም እንችላለን ማለት ነው። by ፍሬዝ ያስፈልገናል። where did you go? የት ሄደህ ነበረ ወይም የት ሄደህ ነው እንደ ሁኔታው። የት ሄደህ ነበር ወይም የት ሄደህ ነው። where did you go? ለዚህ ምላሽ የተጠየቀው ሰው ምን ብሎ መመለስ ይችላል? I went the zoo. zoo ማለት የሚጎበኝ ቦታ ማለት ነው። የእንስሳት የሚጎበኝ ቦታ ተከልክሎ በደንብ በጥበቃ የሚጠበቅ ቦታ ምን ይባላል? እንስሳት የሚገኙበት zoo ይባላል። went ነው ያልኩኝ። እሺ went ምክንያቱም did you ተብለን ከተጠየቅን ፓስት ነው አይደለ? የት ሄደህ ነበር? እዚህ ቦታ ሄጄ ነበር ወይም እዚህ ቦታ ሄጃለሁ ለማለት ነው የምንጠቀምበት። ስለዚህ did you ከተባልን went ብለን እንመልሳለን። ስለዚህ I go አንልም ማለት ነው። የሚቀጥለው ጥያቄ ደግሞ when will you return? when will you return? መቼ ትመለሳለህ? when will you return? ወይም ደግሞ when will you come back? when will you come back?
መቼ ትመለሳለህ። ሪተርን ማለት ካምባክ ማለት ነው። ነገር ግን ሪተርን ካምባክ ማለት አንችልም አንድ ላይ። ሪተርን ካልን ሪተርን ማለት ራሱን የቻለ መመለስ ማለት ነው። እንደገና ካምባክ ማለት ደግሞ መመለስ ማለት ነው። ሁለቱን አንድ ላይ መጠቀም አንችልም። why are you late? ለምንድን ነው የዘገየኸው? why are you late? why do you late አይባልም። why do you late ሳይሆን ምንድነው why are you late ከቨርብ ቱ ቢ ጋር ነው አብሮ የሚሄደው። ማን ሌት የሚለው ቃል ከቨርብ ቱ ቢ ጋር ነው የሚሄደው። so why are you late ስንባል because ብለን እንመልሳለን። because there was a traffic jam. because there was a traffic jam. ትራፊክ ጃም ስለነበረ ትራፊክ መጨናነቅ ስለነበረ ወይም ደግሞ ቢዚ ስለነበርኩኝ ብለን መመለስ እንችላለን። I was tied up with work. በስራ ተይዤ ስለነበር እያልን I was why are you አይደለ ምንድነው የዘገየው ከተባልኩኝ እንደዚህ ሆኜ ስለነበር ነው የዘገየው። አሁን መጥቻለሁ ደርሻለሁ ማለት ነው። so there was a traffic jam ወይም I was tied up with some work በስራ ተይዤ ስለነበር። how do you know about that? how do you know about that? ስለዛ ነገር ስለዛ ጉዳይ እንዴት ልታውቅ ቻልክ? ስለዛ ነገር ስለዛ ጉዳይ እንዴት ልታውቅ ቻልክ? how do you know about that? because your friend told me. ጓደኛ ነግሮኝ ነው። your friend told me. did you see that? did you see that? አይተዋል? ያን ነገር አይተዋል? did you see that? አይቻለሁ። yes I did. አላየሁትም። no I didn't. no I didn't. አላየሁትም። so ይሄ did you ተብለን የተጠየቅነው ምን ይፈልጋል? yes እና no በሚል መመለስ እንችላለን ማለት ነው። አጭር መልስ። ኦፕን ኢንድድ እና ክሎዝ ኢንድድ የሚባሉ የጥያቄ አይነቶች አሉ። ኦፕን ኢንድድ የሚባለው ቢኮዝ ብለን ብዙ መዘርዘር የሚያስችሉን ነገሮች፣ ክሎዝ ኢንድድ የሚባሉት ደግሞ yes or no በሚል መመለስ የሚያስችሉን ማለት ነው። are you free now? ፍሪ ከማን ጋር ይሄዳል? ከቨርብ ቱ ቢ ጋር አብሮ ይሄዳል። are you free now? yes I am። ስመልስ ምን እላለሁ? yes I am። no I am not. no I am not። yes I am ስል አዎ ነፃ ነኝ። no I am not ስል ደግሞ ነፃ አይደለሁም፣ ስራ አለብኝ፣ ፍሪ አይደለሁም ማለት ነው። did you finish your work? ስራህን ጨርሰሃል? did you finish your work? ስራህን ጨርሰሃል? አዎ ጨርሻለሁ። yes I did. yes I did። አይ አልጨረስኩም። no I didn't. no I didn't። አልጨረስኩም። no I didn't። ስለዚህ finish did you finish? yes I did. no I didn't በሚል በተጠየቀበት ቨርብ ብንመልስ የተሻለ ነው። በተጠየቀበት ቨርብ ዲድ አይደለ ስመልስ yes I did. no I didn't። is she at home? is she at home? ቤት ነው ያለችው? is she at home? yes she is. yes she is። እሷ ቤት ነው ያለችው? አዎ ቤት ነው ያለችው። yes she is። አይ አይደለችም። no she isn't. no she isn't እያልን መመለስ እንችላለን። she is not at home ምናምን እያልን እስከ መጨረሻው መናገር አይጠበቅብንም። yes she is ወይም no she isn't እያልን እንመልሳለን በአጭሩ። ምክንያቱም close ended question ስለሆነ። do you like tea? do you like tea? yes I do። አዎ እወዳለሁ። ሻይ ትወዳለህ? አዎ እወዳለሁ። yes I do። አይ አልወድም። no I don't. no I don't። ተወድ ነበረ ቢሆን ምን ይሆናል? did you like tea? did you like tea? ሻይ ተወድ ነበረ ያለፈ ነው አይደል? አይ አልወድም ነበረ። no I didn't. no I didn't። አዎ እወድ ነበረ እወድ ነበረ። yes I did. yes I did። close ended question። will he help you? ምን ማለት ነው? እሺ ከዛ በፊት ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት እንድታደርጉ ላስታውሳችሁ። ምክንያቱም ለሌሎችም ተደራሽ እንዲሆን ማለት ነው። እንዲሁም ደግሞ ቻናላችን እያደገ የተሻለ
እየሆነ እንዲሄድ በደንብ ፖፑላር እንዲሆን ከተፈለገ የእናንተ ላይክ፣ የእናንተ ሼር፣ የእናንተ ኮሜንት ለእኛ ወሳኝ ነው። ስለዚህ ላይክ፣ ሼር እና ኮሜንት እንዲሁም ሰብስክራይብ አድርጉልን። አመሰግናለሁ። ሶ ዊል ሂ ሄልፕ ዩ ያግዝሃል፣ ይረዳሃል። በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በሐሳብ ሊሆን ይችላል። ዊል ሂ ሄልፕ ዩ ሊያግዝህ ይችላል፣ ለወደፊቱ ማለት ነው። የስ ሂ ዊል አዎ ያግዘኛል። የስ ሂ ዊል አይ አያግዘኝም። ኖ ሂ ወንት ኖ ሂ ወንት ወንት የምትለዋ ቃል ወንት እቺ መፈለግ የምትለው አይደለችም። ወንት በአጽሮተ ቃል ሂ ዊል ናት የሚለው ነው። በአጭሩ ስንጽፈው እዚህ ጋር ያለችው ሂ ወንት ስንል ወንት ያኛው መፈለግ የሚለው ሳይሆን የትኛው ነው? በአጭሩ ስንጽፈው ዊል ናት የሚለው በአጭሩ ስንጽፈው ማለት ነው። የዛሬው ክላሳችን ይሄን ይመስል ነበረ። በጣም ጠቃሚ አስፈላጊ የሆኑ የቀን ተቀን questions and their possible answers their possible responses በጣም ጠቃሚዎች ናቸው። እነኚህን ደጋግማችሁ መላልሳችሁ ብታያቸው ብትለማመዷቸው ለእናንተ እጅግ በጣም የሚጠቅሟችሁ ይሆናል። አመሰግናለሁ። አብራችሁን እስከ መጨረሻው ስለቆያችሁ። ቅዱስ ነበርኩኝ ከግሬስ እንግሊሽ። ዛሬም ነገም ከእናንተ ጋር ነን። እናንተም ሁሌም ከግሬስ ጋር ወደፊት። ግሬስ the ladder of success